የአረብ ሀገር ህይወትና ሞት አንድ ነው ብያለሁኝ። ቁርጥ ነው የሚያረጋችሁ ቶሎ ብሎና ራሳችሁን ጠብቁ ውዶቼ። በጣም ተፍትሽ በስቷል ማለት ነው። አውቄም አይደለምም የቲክቶክም ወሬ አይደለም ከራሴ በቤተሰቤ የሰማሁት ያየሁት ብዙ ነገር ስላለ ነው ማለት ነው። እና ራሳችሁን ጠብቁ ውዶቼ። በተለይ መካ ምናምን አሁን ሰዓት ላይ በጣም ተፍትሻልና አላህ ይጠብቃችሁ። በተለይ ኢጃዛ ቤት የምንኖሩ እህቶቼ እንደምንም እንደማንም ብላችሁ ስራ አፈላልጋችሁ ስራ ለመግባት ሞክሩ ማለት ነው። ሰላምታውን ረሳሁትኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ዛሬ ልነግራችሁ የመጣሁትኝ ሁለት ነገር ነው ይዤላችሁ የመጣሁትኝ። ትናንትና የሆነ ቪዲዮ ሰርቼ ነበረ። እሱም ምንድነው አንዲት ልጅ የኢትዮጵያ ሕዝብ ይፍረደኝ እያለች ነው ማለት ነው። እና ገብታችሁና ፍረዱ እናንተ። እውነት ለመናገር የፈለገ ቢቸግራችሁ ልጆቻችሁን ለዘመድ አትስጡ። ልጆቻችሁን አላቅም በቃ በጥርሳችሁ ነክሳችሁ አሳድጉ ነው ምለው። ከባድ ነው ብቻ አለኩል ያህሊን። ዛሬ ደግሞ የመጣሁላችሁ ምንድነው ተፍትሽ አለ። በተፍትሽና በፕሬንት ጉዳይ ነው የመጣሁት። ፕሬንት ማለት ምን ማለት ነው? ብዙዎቻችሁ ፓስፖርታችሁ ሲጠፋባችሁ ለማውጣት ትቸገራላችሁ። በቃ እንዴት አርጌ ነው ፓስፖርት ጠፍቷል ወይ እንደዚህ የምትሉት ነገር አለና በፕሪንት አስባችሁ ማግኘት ትችላላችሁ። ፕሪንት ማለት ምን ማለት ነው? ለምሳሌ ፓስፖርታችሁ ጠፋባችሁ ልበል። እኔ ጠፍቶብኝ ነበረ ፓስፖርቴ ማለት ነው። እና ፓስፖርቴ ጠፍቶ ስለነበረ ኢቃማዬ ግን እጄ ላይ ነው። ኢቃማዬ አለ። ኢቃማዬ ራሱ ቢጠፋ በጀዋዛት ያው ብር ያስከፍለኛል እንጂ ፕሪንት ማሳብ እችላለሁ ማለት ነው። ቁጥሩን ታወቅኩትኝ። የኢቃማችሁን ቁጥር እወቁት። ኢቃማችሁ እጃችሁ ላይ ከሌለ የኢቃማ ቁጥራችሁን እወቁትኝ። በኢቃማ ቁጥራችሁ የፓስፖርት ቁጥራችሁን ማውጣት ስለምትችሉ ማለት ነው። ይህ ማለት ደግሞ እንዴት መሰላችሁ? ጀዋዛት ትሄዱና ወይም ደግሞ ሰዋቅ ወይም እንደዚህ ሰው ትልኩና ኢቃማችሁን ትልኩታላችሁ ጀዋዛት ማለት ነው። ከዛ በፕሪንት በኮምፒውተር በኢቃማችሁ ቁጥር ምኑን ይሰቡታል? የፓስፖርት ቁጥራችሁን ይስቡላችኋል። ከዛም በኋላ የሚስቡላችሁ ምንድነው? ወረቀት ነው። 24 ሰዓት ይወስዳል ያንን ለመሳብ ማለት ነው። እና ከዛም በኋላ ያንን የሳባችሁትን ወረቀት ይዛችሁ የት ትሄዳላችሁ? ኢትዮጵያ ኤምባሲ ትሄዳላችሁ። ኢትዮጵያ ኤምባሲ ሄዳችሁ ያንን ወረቀት ሰታችሁ ፓስፖርት የጠፍቶ ነው ይሄ ፕሪንት አስቤ ነው ቁጥሩን ብላችሁ ማውጣት ትችላላችሁ ማለት ነው። አሁን ላይ ፓስፖርት የጠፍቷል እንዴ ላድርግ የምትሉ እህቶች በጣም ብዙ ስለሆናችሁ ማለት ነው። እኔ ፓስፖርቴ ጠፋብኝ። ከዛ በኋላ ፓስፖርቴ ስጠፋብኝ ለሰዋቅ ነው የላኩትኝ። የዛሬ ባልሳሳት የዛሬ 5 ዓመት ምናምን የዛሬ 5 ዓመት የዛሬ 5 ዓመት ነውና 50 ብር ነው የከፈልኩትኝ ማለት ነው። 50 ብር ለሰዋቁ ደግሞ 50 ብር ከፈልኩ መሄጃና መንጫ። ከዛ በአጠቃላይ 100 ብር ከፍዬ ፕሪንት አሳበልኝ ማለት ነው። ፕሪንት አስቦ ወረቀቱን ይዞልኝ መጣ። እዛ ወረቀት ላይ ያለው የኔ የፓስፖርት ቁጥር የነበረ ኢቃማዬን ሰጣሁት። በ24 ሰዓት ውስጥ አመጣልኝ። ከዛም በኋላ ቀጥታ ኢትዮጵያ ኤምባሲ ሄድኩና ሪያድ ማለት ነው እና 4 ፎቶ ይዤ ሄጄ ታደሰልኝ ማለት ነው። 4 ፎቶ አይደለም 2 ፎቶ ማለት ነው። 2 ፎቶ ሰጠሁኝ። ከዛ ፓስፖርት የጠፍቶ ነው ፕሪንት አስቤ ነው ብዬ ታደሰልኝ ማለት ነው። አሁን ሰዓት ላይ ፕሪንት ለማሳብ የሚጠይቁ ብር እኔ በጣም ነው የደነገጥኩትኝ። እኔ እንጃ አንዳንድ እህቶች ምንም ኢንፎርሜሽኑ የላቸውም። ሳይኖራቸው ሲቀር ደግሞ ይበላሉ። ለሌባ እንዳትጋለጡ። ፕሪንት የሚሳበው እንደው ጠና ከተባለ እስከሚሻወሩ 150 ብር ቢሆን ነው ማለት ነው። እና እኔ በዛ ሰዓት ዛሬ 5 ዓመት እንግዲህ 50 ብር ነው ብያቸዋለሁ። እስከሚሻወሩ 100 ብር ነው ብያቸዋለሁ። እስኪ ደግሞ አሁን ደግሞ እስከ እንደው እስከሚሻወሩ እስከ ትራንስፖርቱ ማለት ነው
በቃ በ150 ብር ያዙት ወይም ደግሞ በ200 ብር ያዙት ማለት ነው። እና 500 ብር ተጠየቅኩኝ ፕሪንት ለማሳብ 1000 2000 2500 ተጠየቅኩኝ የሚሉ ልጆች በጣም አሉ። አንዳንድ ህሌና የሌላቸው ሰዎች ስትጠይቋቸው ያውቃሉ ኢንፎርሜሽኑን፣ ግን እናንተን መብላት ይፈልጋሉ። እና ረጋ ብላችሁ ተመበላታችሁ በፊት ብዙ ብር ተመበላታችሁ በፊት ረጋ ብላችሁ ምን ታረጋላችሁ? ረጋ ብላችሁ ማጣየቅ፣ አንዱ ከአንዱ ማጣየቅ። የሆነች ልጅ እኮ ፕሪንት አስባ ምናምን የሆነ ምክንያት አድርጋችሁ ለራሳችሁ ሳይሆን የሆነ ምክንያት አድርጋችሁ ዝም ብላችሁ ጠይቁ ማለት ነው እንጂ ይሄን ያህል ስላሏችሁ ብቻ ብድግ አድርጋችሁ ብር አትስጡ ማለት ነው። ፕሪንት ማለት በጣም ቀላል ነገር ነው። ከጀዋዛት የሚሳብ ነገር ነው። ደግሞ ጀዋዛት ትያዛለሽ ምናምን። አረ ማንም አይነካችሁም። ሄዳችሁ ብታሰቡ ማንም ነው የማይነካችሁም ወላሂ። እና ብዙዎቻችሁ ደግሞ ጀዋዛት ሲባል በጣም ነው የምትፈሩት በጣም። እና አትፍሩ፣ አይዟችሁ፣ ብራችሁ እንዳትበሉ። ፓስፖርታችሁ የጠፋ እህቶች በዚህ መንገድ ማሳብና እንትን ማለት ትችላላችሁ። ወይም ደግሞ ሌላ ምክንያት አለ። ወይም ደግሞ የፓስፖርታችሁን ያወጣችሁበት እንትን መታወቂያ ካለ ከኢትዮጵያ ማሳብ ትችላላችሁ። ከኢትዮጵያ አስባችሁ እንዲልኩላችሁ ማድረግ ትችላላችሁ። ግን ብር ይበሏችኋል። በጣም ብዙ ብር ነው የሚሏችሁ። ይወደዳል፣ ይበሏችኋል እንጂ ማውጣት ይቻላል ማለት ነው። እዚህ ግን ከቻላችሁ ጀዋዛት የመሄድ እንትን ታላችሁ እናንተ ካልሄዳችሁ ለሰው ልካችሁ በ200 በ250 ብር ማሳብ ትችላላችሁ ማለት ነው። ሌላው ደግሞ ሳውዲ አረቢያ ላይ በጣም ተፍትሽ በዝቷልና እባካችሁን እራሳችሁን ጠብቁ እህቶቼ። አሁን ላይ የሀጅ ሰዓት ነው። የሀጅ ሰዓት ላይ በጣም ቀውጥ ተፍትሻለ። አሁን ኮሜንት ላይ አንቺ ሰው አታስረብሽ ምናምን። እኔ ወላሂ ሰው ለማስረበሽ አይደለም፣ ሰውም እንትን ለማለት ለማስረበሽ አላማውም እንትኑም የለኝም። ምን አገባኝና እና ተጠንቀቁ። እኔ እኮ አልወጣም፣ ሲጀመር እኔ አልወጣም፣ መውጣም ሴት አይደለሁም። ግን እየደወሉ በቃ በጣም ብዙ ተጨናንቀው ቤት ውስጥ እንትን ብለው መጫቶች ነበሩ። በቃ ተጨናንቀው ቶሎ ብሎ በ20 ቀናቸው ስራ የገቡ ልጆች አሉ ማለት ነው። በደንብ ታርሰው ሳይጨርሱ ለምን እያዛለሁ ብለው ስለፈሩ ማለት ነው። እና ያን ደግሞ ከቤተሰብ እየሰማሁ ነው እንጂ እኔ ስራ ቦታ ነኝ ያለሁት። እረፍትም የለኝም፣ እረፍትም አልወጣም ማለት ነው። እና ራሳችሁን ጠብቆላችኋለሁ ውዶቼ ማሮቼ። ላይክ እና ሼር ሰብስክራይብ አድርጉ። አላህ ያሳካላችሁ። ያው አሁን አዋጁ 6 ወር ሆኖ ተራዝሟልና በኢቃማ ዙሪያ ላይ ብዙ ቅመሞች እየተወዛገባችሁ ነው ያላችሁትና ያሰባችሁትን ሁሉ አላህ ያሳካላችሁ። አብሽሩ፣ ጠንክሩ። ካሰባችሁት ይሳካል። ግን ችግሩ ደግሞ የከፊል ጉዳይ ነው። አሁን ላይ እኮ ኢቃማ ማደሱ ብሩም ምኑም ሳይሆን ታማኝ ከፊል ይገኛል ወይ፣ ታማኝ ስፖንሰር ይገኛል ወይ ነው ትልቁ ነገር። እና ደግሞ እዚህ እንደፈለጋችሁ የራሳችሁን ቢዝነስ ለመስራት እንኳን ያ ከፊላችሁ ታማኝ መሆን አለበት። ካልሆነ ግን ኪሳራ ውስጥ ነው የምትወድቁት። ለምን በስማችሁ አድርጋችሁ መስራት አትችሉም አረብ ሀገር ላይ። እና ያ ችግር ስላለ አላህ የተሻለውን ነገር ይምረጥላችሁ እህቶቼ እላችኋለሁ። ባይ ባይ።